የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል የከፈተውን የአንድ ወር ዘመቻ ተከትሎ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። አገዛዙ ዛሬ በጎንደር ቀጠና የአየር ኃይልና ሜካናይዝድ የታገዘ ዘመቻ የከፈተ ሲሆን በጎጃም ቀጠና ደግሞ ሰፊ አካባቢ የሸፈነ የድሮን አሰሳ መኖሩን የመረጃ ምንጮቻችን ተናግረዋል። በዝርዝር እናየዋለን። የብልጽግና ጦር ከምዕራብ ትግራይ በተጨማሪ በምስራቅ ትግራይ በኩል እየከበበና እየተሰማራ ይገኛል ሲሉ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም አይደራደርም የሚሉት ኃላፊዋም እኛ ወደ አዲስ አበባም ሆነ ወደ ውጭ መውጣት ፍላጎት የለንም ሲሉ ተደምጠዋል። ዝርዝሩን ትሰሙታላችሁ። የኤርትራ አገዛዝ ዜጎች በእጃቸው ያለ ገንዘብ በአንድ ወር ወደ ባንክ እንዲያስገቡ አዟል። የኤርትራ አገዛዝ ዜጎቹ በእጃቸው ላይ ያለን ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ ማውጣቱ ተሰምቷል። ለምን የሚለውን በዝርዝር ትሰሙታላችሁ። ትውልደ ኢትዮጵያዊቷ ሜላት ኪሮስ በአሜሪካ ኮሎራዶ ግዛት በተደረገ ቅድመ ምርጫ አሸንፋለች። ሜላት አሜሪካ ከእስራኤል ጋር ያላትን ግንኙነት ላይ እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይም ጥያቄ ማንሳቷ ተሰምቷል። በዝርዝር ትሰሙታላችሁ። ቻይና በጦርነት ሳቢያ ኢኮኖሚዋ ለወደቀው ሱዳን የ50 ሚሊዮን ዶላር ዕዳ መሰረዟ ተሰምቷል። ሱዳንና ቻይና ያላቸውን ግንኙነት ለማጠናከር ያስችላቸዋልም ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የብልጽግና አገዛዝ በአማራ ክልል የከፈተው የአንድ ወር ዘመቻ በተለያዩ አካባቢዎች የቀጠለ ሲሆን ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱም ተሰምቷል። አገዛዙ በተለያዩ የአማራ ክልል አካባቢዎች የሚያደርገውን ውጊያ የቀጠለ ሲሆን ዛሬ በጎንደር ቀጠና በአየር ኃይልና ሜካናይዝድ የታገዘ ዘመቻ ከፍቷል። በጎጃም ቀጠና ደግሞ ሰፊ አካባቢ የሸፈነ የድሮን አሰሳ መኖሩን የመረጃ ምንጮች ለኢትዮኒውስ ተናግረዋል። የብልጽግና አገዛዝ ከሰኔ 10 2018 እስከ ሐምሌ 10 2018 ዓ.ም በአንድ ወር ዘመቻ ብቻ በአማራ ክልል የፋኖ ኃይሎችን የማዘዣና ሎጂስቲክስ ማዕከላት እቆጣጠራለሁ የሚል ሰፊ ውጊያ ከፍቶ ይገኛል። ባለፉት ጥቂት ቀናት በሰሜን ወሎ ጋሸና፣ ላስታና ራያ ቆቦ ቀጠና፣ በሸዋ ምንጃርና ከሰም ቀጠና፣ በጎጃም ድጋዳሞት ማቻከልና ቋሪት ቀጠና እንዲሁም በጎንደር ደንቢያ፣ ሊቦ ከምከም፣ ደባርቅ፣ ጉና ቀጠናዎች በተደረጉ ውጊያዎች ወታደራዊ አዛዦች ጨምሮ በርካቶች ላይ ከፍተኛ ጉዳት መድረሱ ይታወቃል። የፋኖ ኃይሎች በድጋዳሞት ወረዳ የአገዛዙ ኮሎኔሎች ጭምር መገደላቸውን በመጥቀስ የብልጽግና የአንድ ወር ዘመቻን አክሽፈናል ያሉ ሲሆን አገዛዙ በኩሉ ተላላኪ ሲል የፈረጃቸው የፋኖ ኃይሎች ላይ ከባድ ኪሳራ አድርሻለሁ ሲል በነ ሌተናል ጀነራል መሐመድ ተሰማ በኩል አስታውቋል። አገዛዙ ይህን የአንድ ወር ዘመቻ ከፍተኛ ዝግጅት ያደረገበት ነው ያሉት የኢትዮኒውስ የመረጃ ምንጮች የወታደሮቹ ስነ ልቦና ለማሳደግ ሲል ከፍተኛ የአየር ኃይል ድጋፍ እንደሚደረግላቸው ተደጋጋሚ ገለጻ አድርጓል ብሏል። በተጨማሪም የአገዛዙ ጦር ከፍተኛ አዛዦች በሜዳ እየተገኙ ሰራዊትን የማነቃቃት ግዴታ እንደተጣለባቸው ነው የመረጃ ምንጮች የተናገሩት። ባለፉት 2 ቀናት እንኳን የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በምዕራብ ጎጃም ዞን ቋሪት ወረዳ ብራዳማና ገነት አቦ አካባቢዎች ተገኝቶ ወታደሮችን ማነጋገሩ ታውቋል። የብልጽግና አገዛዝ በቀንና በሌሊት እያደረገ በሚገኘው ዘመቻ በአየር ላይ ጥቃትና በከባድ መሳሪያዎች በሰላማዊ ሰዎች ላይ ከፍተኛ ጉዳት እያረሰም ይገኛል ተብሏል። በዛሬው ዕለት ሰኔ 24 2018 ዓ.ም በደቡብ ጎንደር ዞን ታች ጋይንት ወረዳ የብልጽግና አገዛዝ ከሌሊት ጀምሮ በአየር ኃይልና በሜካናይዝድ በከፈተው ጥቃት በሰውና በንብረት ላይ ከፍተኛ ጉዳት መድረሱን የአካባቢ መረጃ ምንጮች ተናግረዋል። የአገዛዝ ጦር ከላጋይንት ወረዳ ነፋስ መውጫ ከተማና ከታች ጋይንት ወረዳ አረብ ገበያ ከተማ በመንቀሳቀስ በተለያዩ አካባቢዎች ውጊያ የከፈተ ሲሆን በቀጠናው በቅዱስ ቤተልሔም ቤተክርስቲያን አቅራቢያ ደግሞ ከፍተኛ ሰብአዊና ቁሳዊ ጉዳት ያረሰ የድሮን ጥቃት መፈጸሙን የመረጃ ምንጮች ናቸው ለኢትዮኒውስ ተናገሩት። በታች ጋይንት ወረዳ ጌይዶ፣ ኤፍራታና አጋጥ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉንም የመረጃ ምንጮች አክለዋል። በተያያዘም የአገዛዝ ጦር በዞኑ ስማዳ ወረዳ በነዋሪዎች ላይ ፈጽሟል ሲሉ ዘረፋ መከናወኑን ተናግረዋል። የአካባቢ መረጃ ምንጮች እንደተናገሩት ከሆነ በስማዳ ወረዳ አጀት ባለ አካባቢ ነዋሪ ላይ ጦሩ ዘረፋ ፈጽሟል ያሉት የመረጃ ምንጮቹ በተጨማሪም በአካባቢው የተንቀሳቀሰው የአገዛዙ ኃይል የትምህርት ቤት ቁሳቁሶችን ጨምሮ በህዝብ ተቋማት ላይ ውድመት አድርሷል ብሏል። በሌላ በኩል የብልጽግና አገዛዝ ከሰሞኑ በጎጃም ቀጠና ፋኖ ኃይሎች ውጊያ ከፍተኛ ጉዳት ማስተናገዱ የሚታወስ ሲሆን ይህንን ተከትሎ በዛሬው ዕለት ሰፊ አካባቢ የሸፈነ የድሮን አሰሳ እያደረገ እንደሚገኝ የመረጃ ምንጮች ተናግረዋል። የድሮን
የነበረውን ሀሳብ ከጠዋት ጀምሮ በደጋ ዳሞት፣ ቋሪት፣ ጎንጂ ቆለላ፣ አዴት፣ ወይን ውሃ፣ ማቻከልና ሌሎች አካባቢዎች መቀጠሉን የተናገሩት የመረጃ ምንጮች በዚህም የድሮን ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ላይ ናቸው ብለዋል። የብልጽግና አገዛዝ ከፋኖ ኃይሎች ጋር ጦርነት ላይ በቆየባቸው ባለፉት 3 ዓመታት በተለያዩ የአማራ ክልል አካባቢዎች ባደረሳቸው የድሮን ጥቃቶች በርካታ ሰላማዊ ሰዎች መገደላቸውን ዓለም አቀፍ ሰብአዊ መብት ተቋማትና ሚዲያዎች በሪፖርት ማጋለጣቸውም አይዘነጋም። የብልጽግና አገዛዝ ጦር ከምዕራብ ትግራይ በተጨማሪ በምስራቅ ትግራይ በኩል እየከበበና እየተሰማራ ይገኛል ሲሉ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም አይደራደርም ሲሉም ኃላፊዋ ተናግረዋል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪ ነው የብልጽግና አገዛዝ በአሁኑ ወቅት ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ይገኛል ብለዋል። ፈትለወርቅ የተናገሩት ትላንት ማምሻውን በሰጡት ጋዜጣዊ መግለጫ ነው። ፈትለወርቅ አሜሪካ በአክራሪ እና የህወሓት አመራሮች አባላት ላይ የጣለችው የቪዛ እገዳ በግለሰቦች ላይ የጣለ ሳይሆን በህወሓት መርሆች ላይ ያነጣጠረ እንደሆነ በመግለጽ ህወሓት ግን መሰረታዊ መርሆችን ፈጽሞ እንደማይደራደር አጽንኦት መስጠታቸውን ተዘግቧል። ፈትለወርቅ የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት የለውም ሲሉም ለአሜሪካ አሳውቀናልም ብለዋል። የትግራይ ህዝብና የህወሓት ጥያቄ ራስን በራስ ማስተዳደርና የራስን ዕጣ ፈንታ በራስ የመወሰን ነው በማለት የሚናገሩት ኃላፊዋ የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራረት ሳይሆን አብሮ በመስራት ብቻ ነው ተብሏል። ምንም እንኳን 3 ዓመት ከ8 ወራት በላይ የዘለቀ የፕሪቶሪያ የተኩስ አቁም ስምምነት ተፈርሞ ጊዜያዊ አስተዳደር ቢቋቋምም በትግራይ ህዝብ ላይ ስልታዊ ዘር ማጥፋት ወንጀል ቀጥሏል ይላሉ ኃላፊዋ። በ2018 የተኩስ አቁም ስምምነት ተጥሶ በትግራይ ህዝብ ላይ የድሮን ጥቃት ተፈጽሟል። አሁን ደግሞ የኢትዮጵያ አገዛዝ ወታደሮች ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑን፣ ጦርነት ለመክፈት እየተዘጋጀና እየተጣደፈ ነው ሲሉ ፈትለወርቅ ከሰዋል። ብሔራዊ ክደት የፈጸመው ኃይል ያሉትን ቡድን በትግራይ ላይ ጦርነት ለማካሄድና ለመክፈት እንዲሁም የትግራይ ህዝብን ትግል በማዳከም ረገድ ጉልህ ሚና ተጫውተዋል ሲሉም ጨምረው ከሰዋል። በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦች ሁለንተናዊ ክልከላዎችን ማድረግ የትግራይ ህዝብ ላይ ጦርነት ለመክፈት የሚሯሯጥ ኃይል ትተው አሜሪካና የአውሮፓ ህብረት ለህወሓት የሰጡት መግለጫ በዳይ ያለ ለተበዳይ ተጽዕኖ ጫና ለመፍጠር የተደረገ ሂደትና ተቀባይነት የለው ነው ሲሉ ተቃውሟቸውን አሰምተዋል። አሜሪካ ሃርድላይነርስ በማለት የቪዛ ማዕቀብ የጣለችው እንደ ግለሰብ ሳይሆን ለፓርቲው መርሆች የሚጻረር ስለሆነ ይህን አግባብነት የሌለው ነው ይላሉ። በፓርቲው መርሆች ምንድናቸው የሚለውን ግን አላብራሩም። የትግራይ ህዝብና የህወሓት ጥያቄ ራሳቸውን ማስተዳደርና የራሳቸውን ጣፋንታ መወሰን የሚሉት የህወሓት ጽሕፈት ቤት ኃላፊ ይህን ማድረግ ደግሞ ጫና ማድረግ አያስፈልግም፣ በዚህ የሚመጣ ምንም ለውጥ የለም ይላሉ። የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረውን በመስራት ነው ብሏል። ከብልጽግና መንግስት ጋር የሚደረግ ውይይት ከኢትዮጵያ ውጭ ሌላ ሀገር የመሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለም፣ የመሄድ ፍላጎትም እንደሌለን አስታውቀናቸዋል። ስለዚህ የትግራይ ህዝብ መሰረታዊ ፍላጎት ላይ አንደራደርም ይላሉ። የአውሮፓ ህብረት ትግራይ እንደ ትይዩ ምክር ቤት አቋቁሟል ብሎ የሰጠው መግለጫ የሚተሳተ ነው ሲሉ ህወሓት ያወጣውን መግለጫ ደግመውታል። በመላው ኢትዮጵያ ጸረ ሰላም ኃይል ነው ያሉትን ብልጽግና አሁን በስልጣን ላይ ያለ ኃይል ነው። ስለዚህ ኢትዮጵያን ከመበታተን እንድትታደግ በኃይል የሚገዛ የብልጽግና ስርዓት አደብ እንዲገዛ ዓለም አቀፍ ማህበረሰብ ጫና እንዲያደርግ በተደጋጋሚ ስንገልጽ መጥተናል። ነገር ግን ተደጋጋሚ ጥያቄዎቻችን ምላሽ አላገኙም ይላሉ። በተለያዩ ሚዲያ ተቋማት የሚቀርቡ ጉዳዮችን በተመለከተና የእሳቸውና የጓዶቻቸው አገዛዝ የሚፈጽማቸውን የወጣቶችን አፈሳም ክደዋል። ወይዘሮ ፈትለወርቅ እነዚህ ጉዳዮች በወጣቶች ላይ ምንም አፈሳ አይካሄድም ሲሉ የተናገሩት በትግራይ ውስጥ ሌላ ሽብርተኝነት ለመፍጠር ያለመ እንቅስቃሴ ነው ማለትም ይህንን የሚቃወሙትን ከሰዋል። በሂደር የተቆየ የተባለው መንግስት ወደ ስራ ተመልሷን በህዝቡም በሰራዊቱም በመንግስትና በህወሓት መካከል ያለው መናበብ በጥሩ ሁኔታ ላይ ይገኛል ሲሉም አሁን ላይ ስርዓታችን ጠንክሯን ብለዋል። በከፍተኛ ችግር ውስጥ ያሉ ተፈናቃዮች በተቻለ ፍጥነት በአጠረ ጊዜ መፍትሄ ማግኘት አለባቸው ሲሉም መናገራቸው ተዘግቧል። የኤርትራ አገዛዝ ዜጎች በእጃቸው ያለ ገንዘብ በአንድ ወር ውስጥ ወደ ባንክ አስገቡ አለ። የኤርትራ አገዛዝ ዜጎች በእጃቸው ያለን ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ አውጥቷል። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያም በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ የአገሪቱ መገበያያ ገንዘብ ወይም ናቅፋም በሙሉ ዛሬ የጀመረው የአውሮፓውያኑ ሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገባ ሲል አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የአገሪቱን ብሔራዊ ገንዘብ የሆነው ናቅፋ ብቻ መሆኑን በመጥቀስ
ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ ነው ብሏል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዛ ውጭ ግን ግለሰቦችና ተቋማት ገንዘብ በይዞታቸው ውስጥ ማቆየት ህገወጥ ነው ብሏል። በዚህም መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን አቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ሰጥቷል። ነገር ግን ይህ መመሪያ በማያከብሩና ገንዘባቸው በተሰጠው የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ ወስዳለሁ ብሏል። ማዕከላዊ ባንኩ በተቀመጠው የጊዜ ገደብ የወጣው መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሆነ ኢሳያስ አፈወርቂ አገዛዝ አላስታወቀም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን፣ በገንዘብ ዝውውርና በፍጆታ እቃዎች ላይ ለአስርታት ሲያካሄድ የቆየው ጥብቅ ቁጥጥር አካል ነው ይላል ቢቢሲ። ከ10 ዓመታት በፊት የኤርትራ መንግስት አዲስ የመገበያያ ገንዘብ አሳትሞ ባሰራጨ ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎም ነበር ተብሏል። በወቅቱ የኤርትራ መንግስት የገንዘብ ለውጡን ያደረገው ህገወጥ የገንዘብ ዝውውር ለመቆጣጠር፣ የሀገሪቱ ምጣኔ ሀብት ለማረጋጋት ምክንያት ሰጥቶት ነበር። በገንዘብ ለውጡ ሂደት ወደ ባንክ የገባው ገንዘብ መቆጣጠር የቻለው መንግስት ከዛን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ገደብ ጥሏል። በአሁኑ ሰዓት ከኢትዮጵያ ጋር ጦርነት ሊገባ ነው የተባለው የኢሳያስ አፈወርቂ አገዛዝና የቀጠናው ችግሮች በሙሉ ያጠነጥኑበታል የተባለውን አገር የሚመራው ኃይል ለምን ባንክ መርጠው ዜጎች ገንዘባቸውን ከእጃቸው እንዲመልሱ እንዳሳሰበ ግን ግልጽ አይደለም። ትውልደ ኢትዮጵያዊቷ ሜላት ኪሮስ በአሜሪካ ኮሎራዶ ግዛት በተደረገው ቅድመ ምርጫ አሸነፈች። ሜላት አሜሪካ ከእስራኤል ጋር ያላት ግንኙነት ላይ እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይ ጥያቄዎቿን ማንሳቷ ቀጥላለች። ዲሞክራቲክ ሶሻሊስቷ ሜላት ኪሮስ ዲሞክራቲክ ፓርቲ ለመወከል በኮሎራዶ ግዛት በተደረገ አካባቢ ቅድመ ምርጫ አሸንፋለች። ትላንት ማክሰኞ በተካሄደው ምርጫ ለረጅም ጊዜ ያገለገሉት ዲያና ደጌትን ማሸነፍ ችላለች። የሜላት ማሸነፍ ፓርቲው በቅርብ ጊዜ ውስጥ ካስመዘገባቸው ድሎች አንዱ እንደሆነ የአሜሪካ መገናኛ ብዙሃን በስፋት ዘግቧል። ሜላት የዲሞክራቲክ ፓርቲ ይፋ እጩ የሆነች ሲሆን በቀጣይ ከሪፐብሊካን እጩ ጋር ትወዳደራለች። ካሸነፈችም የተወካዮች ምክር ቤት ትገባለች። ባለፈው ሳምንት በኒውዮርክ በተካሄደው ምርጫ ለረጅም ጊዜ ያገለገሉት 2 ዲሞክራሲያዊ እንደራሴዎች በሌሎች እጩዎች ተተክተዋል። በ8 ቀናት ውስጥ ከምክር ቤት አባል እንደራሴ ጋር ተፎካክሮ ምርጫ ያሸነፈ ሶስተኛው የዲሞክራቲክ ፓርቲ እጩ መሆኗን ሲኤንኤን ዘግቧል። ትውልደ ኢትዮጵያዊቷ ሜላት ኪሮስ በቀጣይ ዓመት ዳር ላይ በሚደረገው ምርጫ የምትወዳደርም ይሆናል። የ29 ዓመቷ ሜላት በአውሮፓውያኑ 2022 ከዩኒቨርሲቲ ኦፍ ኖተርዳም በሕግ ተመርቃለች። በሪፐብሊካን በአብላጫ ወደ ተያዘው የህዝብ ተወካዮች ምክር ቤት ለመግባት ሜላት የምትወዳደርበት ቀጣይ ምርጫ ዲሞክራቶች በምክር ቤቱ የሚኖራቸውን የመቀመጫ ብዛት የሚወስን እንደሆነ ሮይተርስ የዜና ወኪልም ዘግቧል። ሜላት በምርጫው ላይ ለደጋፊዎቻቸው ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንና ሀገራችን እናስመልሳለን ማለቷን ሲኤንኤን ዘግቧል። ሜላት የ68 ዓመቷ ዲያና ደጌት ማሸነፏ ተከትሎ ዲሞክራቲክ ፓርቲን የሚደግፉ ድምፅ ሰጪዎች ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸው እንደሚጠቁሙ አስተያየቶች ተጋብተዋል። በተለይም ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በእድሜ የገፉ ፖለቲከኞች በብዛት ያሉበት ፓርቲ በወጣት እጩዎች የመተካት አካሄድ እንደሚስተዋል ተገልጿል። ሜላት አሜሪካ ከእስራኤል ጋር ያላትን ግንኙነት ላይ እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይ ጥያቄዎችን ማንሳት ቀጥላለች። ሲኤንኤን እንደዘገበው ሜላት ያሸነፈቻቸው የህዝብ እንደራሴዎች የከሸፈው አስተዳደር አድርጋ ትመለከታለች። ዲሞክራቶቹ በአስርታት ባልታየ መጠን ድጋፋችን ቀንሷል፣ ምክንያቱ ደግሞ ለሰራተኛው ማህበረሰብ ምንም አለማድረጋችን ነው ስትል በምርጫ ወቅትም ተናግራለች። የሜላት ማሸነፍ ተከትሎ ዲሞክራቲክ ሶሻሊስቶች ደስታቸውን መግለጻቸውን ቀጥለዋል ሲል ቢቢሲ ዘግቧል። ቻይና በጦርነት ሳቢያ ኢኮኖሚዋ ለወደቀው የሱዳን የ50 ሚሊዮን ዶላር ዕዳ መሰረዟ ተሰማ። ሱዳንና ቻይና 344 ሚሊዮን ዩዋን ወይም 50 ሚሊዮን የአሜሪካ ዶላር ዋጋ ያላቸው 4 ከወለድ ነጻ የቻይና ብድሮችን ለመሰረዝ ተስማምተዋል። ይህም በጦርነት ለተዳከመው የሱዳን ኢኮኖሚ አነስተኛ ቢሆንም በፖለቲካ ረገድ ከፍተኛ ፋይዳ ያለው እፎይታ ተደርጎ ተገልጿል። አልጀዝራ እንደዘገበው የስምምነት ፕሮቶኮሉ ሰኔ 21 ቀን 2018 ዓ.ም በፖርት ሱዳን በሱዳን የገንዘብ ሚኒስትር ጅብሪል ኢብራሂምና በቻይና የውጭ ጉዳይ ሚኒስትር ሹንጂያን ተፈርሟል። የሱዳን ማዕከላዊ ባንክ የዕዳ ስረዛው የሂሳብ አያያዝና አፈጻጸም ለመቆጣጠር ከቻይና የፋይናንስ ባለስልጣናት ጋር በጋራ ይሰራል ተብሏል። ይህ የዕዳ ስረዛ የተደረገው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል ያለው ግጭት 3ኛ ዓመቱን በያዘበት ወቅት ሲሆን የዜና ወኪሉ የተባበሩት መንግስታት ድርጅት ተመድ ግጭትን ጠቅሶ እንደዘገበው ጦርነቱ ኢኮኖሚውን ያደቀቀ፣ በሚሊዮን የሚቆጠሩ ሰዎችን ያፈናቀለ እንዲሁም መሰረተ ልማቶችና የህዝብ አገልግሎቶችን በከፍተኛ ሁኔታ ያወደመ ነው። ከጦርነቱ በፊት የሱዳን የውጭ ዕዳ ከ56 ቢሊዮን ዶላር በላይ የነበረ ሲሆን አሁን የተሰረዘው ብድር ከጠቅላላው ዕዳ ውስጥ
1 በመቶ የማንሳት ድርሻ እንዳለው ተገልጿል። ባለስልጣናት በማዕቀብና ፖለቲካዊ ማግለል ምክንያት የውጭ ፋይናንስ አማራጭ እጅግ በተገደበበት በዚህ ወቅት ስምምነቱ እንደ ቅጽበታዊ በጀት እፎይታ አድርገው ገልጸውታል። ከዚህ ቀደም ሱዳን በዓለም አቀፍ ገንዘብ ድርጅት IMF እና በዓለም ባንክ ከፍተኛ ዕዳ ያለባቸው ድሃ ሀገራት ተነሳሽነት ስር ሰፊ ዕዳ ማሻሻያ ለማድረግ በሂደት ላይ የነበረች ቢሆንም እንደ አውሮፓውያን አቆጣጠር በ2021 ከተካሄደው ወታደራዊ መፈንቅለ መንግስት በኋላ ግን ሂደቱ ተስተጓጉሏል። ለካርቱም ወታደራዊ መሪዎች የተደረገው ስምምነት በርካታ ምዕራባውያን አጋሮች ቀጥተኛ የፋይናንስ ተሳትፏቸውን በቀነሱበት በአሁኑ ወቅት የቤጂንግ ቀጣይነት ያለው ድጋፍና ተሳትፎ መኖሩን የሚያሳይ ሆኗል። ለቻይና ደግሞ የአነስተኛ ዕዳ ስረዛ እና ከወለድ ነጻ የሆኑ የአፍሪካ ሀገራት ዕዳዎች የመሰረት ሰፊ ዲፕሎማሲያዊ አካሄዷን የሚያንጸባርቅ ነው። ይህም በተለይም በኃይልና በመሰረተ ልማት ዘርፎች ከሱዳን ጋር ያላትን የረጅም ጊዜ ስትራቴጂካዊና የንግድ ትስስር እንድትቀጥልበት ያስችላታል ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።